ፕሪሚየር ሊጉ ሊጠናቀቅ 4 ጨዋታ እየቀረው እጩ ማውጣት ፍትሐዊ ነው? ሰላም ጤና ይስጥልን። የከስፖርት ባሻገር የዩቲዩብ ቻናላችን ቤተሰቦች የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የዓመቱ ኮከቦች እጩ ዝርዝርን ይፋ አድርጓል። ማህበሩ እንዳለው ይህ ዝርዝር የወጣው በራሳቸው በሊጉ አሰልጣኞችና የቡድን አምበሎች በተሰጠ ድምፅ ነው። ነገር ግን ዝርዝሩ ይፋ የሆነበት የጊዜ አውድና ከጀርባው ያሉት ቁጥሮች ትልቅ ሙያዊ ክርክር አስነስተዋል። ዛሬ በፕሮግራማችን አክሲዮን ማህበሩ ይፋ ካደረገው ስም ዝርዝር ባሻገር እኛ በራሳችን የጋዜጠኝነት የመረጃ ማህደር ያሰባሰብነውን ሰነድ መነሻ በማድረግ የአሰልጣኞቹንና የአምበሎቹን ምርጫ ከእውነተኛው የሜዳ ላይ ቁጥር ጋር አገናዝበን ከውጤት ባሻገር እንተነትነዋለን። ሊጉ ሊጠናቀቅ 4 ጨዋታዎች እየቀሩት እጩ ማውጣትስ ምን ያህል ስህተት አለው? በጥልቀት እንመለከታለን። ዛሬ በፕሮግራማችን አክሲዮን ማህበሩ ይፋ ካደረገው ስም ዝርዝር ባሻገር እኛ በራሳችን የጋዜጠኝነት የመረጃ ማህደር ያሰባሰብነውን ሰነድ መነሻ በማድረግ የአሰልጣኞቹንና የአምበሎቹን ምርጫ ከእውነተኛ የሜዳ ላይ ቁጥር ጋር አገናዝበን ከውጤት ባሻገር እንተነትነዋለን። ሊጉ ሊጠናቀቅ 4 ጨዋታዎች እየቀሩት እጩ ማውጣትስ ምን ያህል ስህተት አለው? በጥልቀት እንመለከታለን። ውድ የስፖርት ቤተሰቦች በመጀመሪያ መነሳት ያለበት ትልቁ ጥያቄ የጊዜ ጉዳይ ነው። አክሲዮን ማህበሩ እጩዎችን ይፋ ያደረገው ሊጉ ሊጠናቀቅ 4 ሙሉ ጨዋታዎች እየቀሩት ነው። ይህ ማለት ገና 12 ነጥብ በአየር ላይ አለ። በአንድ ተጫዋች ሕይወት ውስጥ 4 ጨዋታ ማለት ታሪክ ሊቀየር የሚችልበት፣ የሊጉ መሪ ሊወድቅ የሚችልበት ወይም አንድ ወጣት ተጫዋች ድንቅ ብቃት አሳይቶ የዓመቱን ጉዞ ሊያጠናቅቅ የሚችልበት ሰፊ ጊዜ ነው። ሊጉ ሳይጠናቀቅ አሰልጣኞቹና አምበሎቹ ቀድመው ድምፅ እንዲሰጡ መደረጉ የምርጫውን የመጨረሻ ፍትሐዊነት ጥያቄ ምልክት ውስጥ ይከተዋል። አሁን ደግሞ አሰልጣኞቹና አምበሎቹ በስሜት ወይስ በቁጥር መረጡ የሚለውን በእኛ የመረጃ ሰነድ እንፈትሽ። በአዋቂዎች ዝርዝር የመቻሉ ቸርነት ጉግሳ 2845 ደቂቃ ተጫውቶ 6 ጎል አስቆጥሯል። አሰልጣኞቹ መርጠውታል። ነገር ግን የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል 14 ጎል ቢያስቆጥርም የተጫወተው 1459 ደቂቃ ብቻ ነው። አሰልጣኞቹና አምበሎቹ ለደቂቃው ሳይሆን ለጎሉ ክብደት ሰጥተውታል ማለት ነው። በተመሳሳይ መቀሌ ሰባ እንደርታ በደረጃ ሰንጠረዡ 18ኛ ደረጃ ላይ ሆኖ ፍጹም አለሙ በ2413 ደቂቃ ባሳየው የግል ብቃት በእጩነት ተካቷል። ይህ የሚያሳየው አሰልጣኞቹና አምበሎቹ የቡድኑ ደረጃ ሳይሆን የተጫዋቹን የግል ተጽዕኖ አይተው ድምፅ መስጠታቸውን ነው። ይህም የአሰልጣኞቹ ሙያዊ እይታ በጥቂቱ ፍትሐዊ ያደርገዋል። ወደ ወጣቶቹ ዝርዝር ስንመጣ ክርክሩ ይበልጥ ይገዝፋል። በእኛ ሰነድ ላይ በግልጽ እንደምናየው የቅዱስ ጊዮርጊሱ ሀብታሙ ጉልላት 2878 ደቂቃ ተጫውቶ 4 ጎል አለው። እሱ በእጩነት መካተቱ ምንም አያከራክርም። ነገር ግን አሰልጣኞቹና አምበሎቹ ድምፅ የሰጡት የሸገር ከተማው ዳዊት ካሳው በሊጉ የተጫወተው 936 ደቂቃ ብቻ ነው። ማለትም 10 ጨዋታ ያነሰ ማለት ነው። እዚህ ጋ ነው እንግዲህ ጥያቄ የሚነሳው። አሰልጣኞቹና አምበሎቹ ሲሰጡ ተጫዋቹ በቋሚነት ያሳየውን ወጥነት ወይስ በጥቂት ጨዋታዎች ያሳየውን የተለየ ብቃት ነው ያዩት የሚለው አነጋጋሪው ጉዳይ ነው። በዓለም አቀፍ ደረጃ ለምሳሌ በፈረንሳይ ሊግ ወይም በስፔን ላሊጋ የኮከቦች ምርጫ የሚከናወነው ሙሉ ሊጉ ተጠናቆ ወይም የመጨረሻው ሳምንት ጨዋታ ከመደረጉ ጥቂት ቀናት ቀደም ብሎ ነው። ምክንያቱም የ34 ሳምንት ልፋት በመጨረሻዎቹ ጨዋታዎች ሊወሰን ስለሚችል ነው። ሁለተኛው አሰልጣኞችና አምበሎች ድምፅ ከመስጠታቸው በፊት የሊጉ አዘጋጅ አካል ቢያንስ ከጠቅላላው የሊግ ጨዋታዎች 50 ከመቶና ከዚያ በላይ የተጫወቱትን ተጫዋቾች ብቻ የመጀመሪያ ማጣሪያ አድርጎ ማቅረብ አለበት። እኛ ሀገር ግን እንዲህ አይነት የቁጥር ማጣሪያ ሳይደረግ አሰልጣኞች በደመነፍስ ወይም በእውቅና እንዲመርጡ መደረጉ የ936 ደቂቃው ተጫዋች ከ2800 ደቂቃ በላይ ከለፋው ተጫዋች እኩል እጩ እንዲሆን በር ከፍቷል።
ክቡራን የስፖርት ቤተሰቦች የአሰልጣኞችና የአምበሎች እይታ ሊከበር ይገባል። ነገር ግን ስፖርት ያለ ቁጥርና ስታትስቲክስ ሙሉ ሊሆን አይችልም። ሊጉ ሊጠናቀቅ 4 ጨዋታ እየቀረው ይህ ምርጫ መካሄዱ በእናንተ እይታ ምን ያህል ተገቢ ነው? እናንተስ በአሰልጣኞቹ ምርጫ ላይ ምን ትላላችሁ? የእናንተስ የዓመቱ ኮከብ ወጣት ማን ነው? ሀሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን ቻናላችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ሰናይ ቆይታ ተመኘውላችሁ።